ካልሲን አልጋ ውስጥ እኮ ረስተህ ሄዳል። እኔ ገዛውልህን ለብሰህ ሄደህ ነው? እሷ የገዛችልን ረስተህ ሄደህ ነው? መስቀቢ ወይ ሰሚር እስኪ ነው ብልብለክ የረዩ ጅራ ሬፍ የሯት ሰራቱ ፎርዋርዲንግ ወደ ፍራ ይላል ሴኒቶ ይላል ባኒ ይላል ባኒ ነብረት ኪሎ ሰሚራ ኒላለ እጀ ማልፍ ለላቁ ዋደከ ወላሂ انا في ጠላተ ኮቲበር ባኒ ሰላም አለይኩም ሴዶ እንዴት አደርክ? እኔ ምልክ ካልሲን አንቺ እገልሻለሁ ሶሻል ሚዲያ ተጠቃሚ ስትሆኑ ቤተሰብ ጓደኛ ምስጢር ይኖረኛል ምስጢርን ይደብቃል ብላችሁ እንዳታስቡ። ምስጢር እንዳይኖራችሁ ጸልዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ኸይር ጀዛ። እባካችሁ ስለምናችሁ ቪዲዮን እስከመጨረሻ ተመልከቱ። እንደው እና ዛሬ ደግሞ ሀዩ አንዳንድ ጊዜ እኮ የሆነ በቃ አንዳንድ ጊዜ ትመቸኛለች። አንዳንድ ነገር አላትና አንዳንድ የምትመቻችው ነገር አለና የሰይድን ጉዱን ያወጣችው ዛሬ ማለት ነውና ያው በሷ ቻናል ላይ አልተለቀቀም። በሌላ ሰው ያው እነሱ ለመሸጥ ብዙ ቻናል ስላላቸው ሰይድና አዩ ያው ሰይድ ያው ቻናል ስለሚሸጥ በተለያየ ቻናል ያው እሷ ጋር ሆነው ቪዲዮ ይሰራሉና እሷ አንዳንድ ጊዜ ወጣ ያሉትን ነገሮች አመታዛኛው ላይ ነው የምትለቀው። ለምን እንደሆነ አላውቅምና ሁለታቸውም በእነሱ ፔጅ ላይ አይደለም የለቀቁት። እና የሱመያ ጓደኛ እንደዛም አምናታለሁ ወዳታለሁ የምትላት ጓደኛ ባለፈው ሰይድ ከአዲስ አበባ ሲመጣ ያደረገችው ድራማ እንደ ሱመያ አላህ ይስጣት እንጂ እንደዚህ ያን ነገር ሶሻል ሚዲያ ተጠቃሚ ሆና ግን እንደዚህ ዞር ብላ የምትለቃቀመው ነገር ስላሌላት ነው እስካሁን ያላየችውና ሰይድ ካልሲ አዩማ አስተካከለችው እኮ እንዴት ብላ ፓንት ትበል። ሲጀመር ካልሲ ሚሊዮን ፓንት አልጋ ስር ይገባል። ፓንት ላለ ማለት ነው ካልሲ ያለችው። ደግሞ እኮ መጣ ደግሞ ሲጣራ እኮ አያፍርም። ደግሞ በኦሮምኛ ስለምትሰራ ደግሞ መጣ ደግሞ እኮ ይጣራል አያፍርም። አንዳንድ ጊዜ በቃ የሆነ አለ አይደል የሆነ አንዳንድ ጊዜ የሆነ ነገሯ ይመቸኛል ማለት ነው። ለሱመያ ስለምታደሊ ነው ልትሉኝ ትችላላችሁና ያው ሰው ልጅ በማንነቱ ነው የምትወዱት፣ በስራው በተለይ ትወዱታላችሁና እወዳታለሁ ሱመያን። እኔ የማንም ጥላቻ የለብኝምና አንዳንድ ጊዜ ንግግሮቿ አዩ ደስ የምትለኝ ንግግሮቿን አንዴ ወደ ሱመያ ታመጣዋለች ስላችሁ በቃ አለ አይደል እንደ አሁን ሰይድን አሁን እንከን ምንም ነገር አታወጣም ሱመያ ማለት ነው። ሰይድ እንደዚህ ነው አትልምና የሱመያ ተቃራኒ ደግሞ ሆና አዩ የሰይድን እንከኖች ነው መልቀም የምትፈልገው ማለት ነውና አንድ ቀን ሱመያ ሰይድና እኔ እንደዚህ ነው ብለን ፕራንክ ምናምን ላይ እንኳን ራሱ ምስጥር የሚባል ነገር እንኳን አውጣ እንኳን ተጣልታ እንኳን ምስጥሩን አላወጣችም። ግን አዩን ተመልከቷት። የቺ የሱመያ ጓደኛች አዲስ አበባ ያለችው ባለፈው አዩን የደበደበችው አብራት ለሰይድ ሊካርድ አድርጋ እሱ አንተ እየሰገርክ ነው። ያኔ በኦሮምኛ ስለሆነ ነው ትንሽ ቀንጨብ አድርጌ ያመጣው። ኬታ መጣች ሲላት እየሰገርኩኝ የኔ ባትሪ ዘግቶብኝ ያንተን ስልክ ስነካካ ይሄንን አየው። ብልጠቷን ተመልከት። ቶሎ ብዬ በዋትስአፕ ወደኔ ላኩኝ አለች። ከዛ አዳምጣለችው። እዛው አፍንጫውን ስትይዘው አዳምጦ የምን ካልሲ ነው የምትዩ ብሎ ነው ወዲያው ሊከርድ ያደረገላት። እንግዲህ አንዳንድ ጊዜ ስህተታችን የሚሸፍኑልን ሰዎችን እንደ ሞኝ እንደ ጅል አርገን ነው የምናያቸው ማለት ነው። አንዳንድ ጊዜ እንደዚህ ስህተታችንን ፍጥርጥርጥ አርጋ ወደ ሶሻል ሚዲያ የምታወጣዋን ሴት ለምን እንደሆነ እንጃ ወንዶች ይወዳሉ። በቃ አንዳንድ ጊዜ ቀበጥ ሴት ይመቸኛል፣ በቃ ቁንጥንጥ የምትጨቃጨቅ ሴት እወዳለሁ የሚሉ ወንዶች ብዙ ነው ያሉት ማለት ነው። ዝም ስትሉ አይወዱ። ወላሂ ብዙ ወንዶች የሆነ በቃ ዝም የምትል ሴት አይወዱም። ለምን እንደሆነ አላውቅምና እኘኘኘኘኝ የሚሉትን ወንድ በቃ ቤቱ ይቀዘቅዛል፣ ቤቱ ያለሷ አይሞቅም፣ የሷ ጩኸት የለመደ ምናምን የሚሉ አሉና ልክ እንደ አዩ አይነት ሚስት ይስጣችሁ ነው የምላችሁ። እንግዲህ አዩ አንዲት ነገር ይሄ ባሌ ነው
ይሄን ነገር መደበቅ አለብኝ፣ ይሄ ነገር እኔ ላይ ይመጥናል፣ እኔ ይገባኛል፣ ለባሌ እኔ ይገባዋለሁ። ይሄ ንግግር እኮ ለሱ መደበቅ አለብኝ። ቢያንስ እንኳን አንዳንድ ነገሮችን እንደው ባታወጡስ፣ የባላችሁን አይብ የሚስታችሁን አይብ ባታወጡ ምን ችግር አለው? እኔ ብዙ ልጆች አይቻለሁኝ ወላሂ ካሜራ ደብቆ አስቀምጦ አንዱማ ጭራሽ ወላሂ በይሄ ሸምቡሳ መዳመጫ አለ አይደል? በሱ ነው ጭንቅላቷን ዳምጦ ደም በደም ያደረጋት ማለት ነው። ወላሂ እውነቴን ነው የምላችሁ፣ ውሸቴን አይደለም። በቃ እንደው እኔ እኮ ለገንዘብ ብሎ ሰው ራሱ እኔ እንጃ አንዳንድ ጊዜ እኔ እንጃ ወዴት እየሄድን እንደሆነ አላውቅም። ወላሂ ያ ገንዘብ እኮ በሐላል ከመጣ አክላቃችሁን ጠብቃችሁ በስነ ስርዓት ከሰራችሁት ወላሂ በረካ አለው። እባካችሁ ለገንዘብ ብላችሁ ለቪው ብላችሁ የባላችሁን ገበና አታውጡ፣ የሚስታችሁን ገበና አታውጡ፣ የጓደኞቻችሁን ገበና አታውጡ። የምትወዱትም ሰው ይሁን የማትወዱትም ሰው ይሁን ገና ለገና ገንዘብ አገኛለሁ ቪው አገኛለሁ ብላችሁ እዛ ሶሻል ሚዲያ ላይ አትለጥፉ። እርግጥ ነው ልትሸቅሉበት ትችላላችሁ። ያ ሰውዬም ለተወሰነ ሰዓት ይሰደባል፣ ይወቀሳል። ከዛ በኋላ በስ አለቀ ደቀቀ፣ ምንም ነገር የለም። እስቲ ቆም ብለሽ የጓደኛሽም ሆነ የባልሽ ሚስትሽን ወዘተ የማንም ሰው ይሁን ምስጢር ስታወጡ ለተወሰነ ጊዜ እኮ ነው፣ ከዛ በኋላ እኮ ይቀራል ብለሽ አስቢው። አይቶ ቢቀርም እኮ እኔ በሰዓቱ ሸቅዬበታለሁ። ይሄንን አታስቢ። ይሄ በጣም የኋላ ቀር አስተሳሰብ ነው። ቢያንስ እንኳን አንቺ ሸቀለሽበት አግኝተሽበታል፣ ግን ያ ሰውዬው ድጋሚ አያምንሽም። ሰዎች ራሱ አያምኑሽም። ደግሞ ራሱ በሶሻል ሚዲያ የሚያውቅሽ ሰው ራሱ በአካል ቢያውቅሽ አያምንሽም፣ ሙስተሂል አያምንሽም። በቃ ትንሹንም ትልቁንም እዚሽ አትንጠልጠይ። እንዶ መጀመሪያ ዱአ አድርጊ፣ ያ ረቢ ከእንደዚህ አይነት ነገር ሰብር ስጠኝ፣ ከእንደዚህ አይነት ነገር ጠብቀኝ፣ ምንም አይጠቅመኝም፣ ለባሌ ሳትር ሂጃብ